ካሜራ ደቅናችሁ ከምትጠፋጠፉ ማለት ነው። የእውነት ተሆነ ለምን ከካሜራ ጀርባ ጨርሳችሁ ከዛ በኋላ ለሰላም በካሜራ ትመጡ? እውነት ለማስመሰል ፊት የምትሉት ነገር እኮ ነው የሚገርመኝ። መጀመሪያ እኮ ተመካክረው ምናምን ከዛ በኋላ ከተመካከሩ በኋላ ነው እኮ ካሜራቸውን የሚደቅኑት ማለት ነው። አይ ልንገራችሁ ብዬ ነው። ከተመካከሩ በኋላ ካሜራቸውን ይደቅናሉ ማለት ነው። ገባችኋ? ከዛ በኋላ በቃ እንዲሁ አሁን ብሩኬ እስቲ እዩን እዩ ሲመታት በጥፊ አይታችኋል። ነካ እኮ ነው ያረጋት እኮ አልመታትም። ኧረ እንደው ወይኔ እናቴ እንደው እናንተ ልጆች ተው ግን ተው። የድራማ ያልቅም ወዶችዬ። ዩቲዩብ መክፈያው መቼ ነበረ? የዩቲዩብ ብር መክፈያ መቼ ነበር መሰላችሁ? በእኛ 21 ነው። በፈረንጆቹ 21 ነው የሚከፍለው። ዛሬ ስንት ነው? ዛሬ 12 ነው። ገባችሁ አይደለ? በ21 ነው የሚከፍለው። ዛሬ 12 ነው። ስንት ቀን አለ መሰላችሁ? ገና ድራማ 8 ቀን አለ ድራማ። በቃ ዩቲዩብ እስከሚከፍላቸው ድረስ ይሰራሉ ይሄን ቪዲዮ ማለት ነው። በ21 ሲከፍላቸው ግን ያቆማሉ ማለት ነው። ይሄን ድራማ ወደ ራሳቸው ይመለሳሉ። ጥርሳቸውን ክስ አድርገው ይሄ ወር አሪፍ ሰሩ እኮ ጎበዞች። የምር ጥሩ ነው የሰራችሁት ይሄን ወር። በስማ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ዛሬ ሀይሚ አልመጣችም። ዛሬ ዩና ልጁ እንትና ነው ይሄ ፍፄ ናቸው ማለት ነው። ፍፄም ወደ ድራማው ተቀላቅሏል። በሰላም ተቀላቅሏል ወደ ድራማው እሱ ማለት ነው። ዛሬ ስንት ቀኑ ነው ተደላቅለ። ያው ዩቲዩብ እስከሚከፍላቸው 21 በፈረንጆቹ ድረስ አያልቅም ይሄ ድራማ ማለት ነው። ከዛ በኋላ በፍቅር ይመጣሉ ማለት ነው። እስከዛ ግን ያው እንደዚህ ነው የሚሰሩት ማለት ነው እላችኋለሁ። ሲጀመር የሚሰሩት እየተመካከሩ ነው። ምክክር እያደረጉ ስለሆነ የሚሰሩት ብዙም ሊያስደነግጣችሁ አይገባም። ብዙዎቻችሁ ደግሞ ኮሜንት ላይ እየሄዳችሁኝ አትበሉ። ምክንያቱም እነሱ ስራቸውን እየሰሩ ነው። ይስሩ ስራቸውን። ሂዳችሁ ኮሜንት ላይ ኝኝኝኝ አትበሉባቸው። በቃ አለቀ። ከወደዳችሁ ይዋቸው፣ ካልወደዳችሁ መተው ነው የሚሻለው። አይሻልም? ሂዳችሁ ኮሜንት ላይ ኧረ በቃ እኛ እናሳዝናችሁም ወይ ለእኛ አታስቡልንም ወይ የምትሉ ብዙዎች አላችሁ። ምን አገባቸው እነሱ ስለእናንተ? ብራቸው ይቁጠርላቸው እንጂ ዶላራቸውን ያገኙ እንጂ ስለእናንተ እነሱ ምን አገባቸው? ጅሎች ናችሁ እንዴ? ጅሎች ናችሁ መሰለኝ ሳስባችሁ። ምን አገባቸው እናንተ ስለነሱ? ስለእናንተ የሚያውቋችሁ ኮሜንት በምትጽፉት ይሆናል እንጂ ሌላ አያውቋችሁ። ምን አገባችሁ ብላችሁ ነው ለእናንተ የሚያስቡት ማለት ነው። ብራቸው ይቁጠር እንጂ ዶላራቸው ይጨምርላቸው እንዴ። ዛሬ የለበሱትን ነገ የማይለብሱት፣ ዛሬ የለበሱት ልብስ እኮ ነገ አይለብሱትም። ታዲያ እሱ ምንድን ነው? ጥሩ ስለሚከፍላቸው እኮ ነው። ሰማችሁኝ? እና ኮሜንት ከየሄዳችሁ በቃ ቁሙልን ምናምን እያላችሁ እኝኛ አትበሉ። ራሳችሁን ውደዱ። አለቀ። ይሄ ነው። ከዛ ራሳችሁን ከወደዳችሁ በኋላ ደግሞ እነሱን ውደዷቸው። ይሄ ነው። እነሱ ስራቸውን እየሰሩ እነሱ ብራቸውን እያገኙ ራሳችሁን የምትጎዱ ከሆነ እናንተ ጤነኞች አይደላችሁም። ወይ ወደ ጸበል ወይ ወደ ሐኪም ቤት ሂዱ። ይሄን ነው። እነሱ ስራቸውን እየሰሩ ነው። በፊት በጣም እንትን ይሉ ነበረ፣ ይፈሩ ነበረ። ኦዲየንሶቻቸው ምናምን ተው በቃ አቁሙ፣ ይህን ስራ ተው ምናምን ሲባሉ በፊት ሀይሚና ብሩኬ በጣም ይፈሩ ነበረ። አሁን ግን አይፈሩም። በቃ ማንም ምንም ይበላቸው ስራቸውን ብቻ እየሰሩ ያሉት ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? ራሳችሁን ውደዱ። ራሳችሁን ውደዱ። ራሳችሁን ከወደዳችሁ በኋላ ከዛ በኋላ ሰውን ትወዳላችሁ ልላችሁ ፈልጌ ነው። እነሱ ለእናንተ ቦታ ከሌላቸው፣ እነሱ ለእናንተ ካላሰቡላችሁ በቃ ባይ ባይ። ሲጀመር ሀይሚና ብሩክ አሁን ላይ በቃ እንደ በፊቱ ለኦዲየንስ ምናምን እንስፍስፍ አይሉም። አሁን ላይ ኬርለስ ሆነዋል። የወደድ ይሄን ያልወደድ ይተወን ነው። በፊት ግን በጣም ለኦዲየንሶቻቸው በጣም ከሚባል በላይ ጥፋት እንኳን ከሰሩ መተው ይቅርታ የኛ ውድ ቤተሰቦች
ምናምን ይጠይቁ ነበረ። አሁን ግን ምንም አይመስላቸው፣ ኬርለስ ናቸው። አሁን ላይ ከወደዱ ይሁን ካልወደዱ ይሁን ነው። እውነቱን ልንገራችሁ ብዬ ነው። ስለዚህ እነሱ ደግሞ እንደዚህ ከሆኑባችሁ እናንተ ደግሞ ራሳችሁን መጠበቅ አለባችሁ። ለራሳችሁ ቦታ መስጠት አለባችሁ። አለቀ። ሲጨርሱ ራሳቸው ሲፈልጉ ይመጣሉ። ነገ እየተዛዘሉ ይመጡላችሁ የለ ምን አስጨነቃችሁ? ሲበቃችሁ የስራ ነገ እየተዛዘሉ ይመጡላችኋል። እና አያስጨንቃችሁ ልላችሁ ፈልጌ ነው። እንዲህ በፊት አይደሉም ሀይሚና ብሩኬ። በፊት አብረው እንደነበሩ ከአመት በፊት በጣም ለኦዲንስ በጣም ክብር ትልቅ እንትን ነበራቸው። አሁን ማፊ ኮሜንቱ ራሱ ኧረ በቃችሁ ነው የሚለው፣ ግን አይሰሙም። ስራቸውን ብቻ ነው የሚሰሙት። ይመቻቸው፣ ይስሩ፣ ተዋቸው ነው የምለው። እንግዲህ እኔ ይሄ ነው ስራ መሆኑን እያወቃችሁ የምትከተሏቸው ተከተሏቸው ውዶች። የሚሰሩት ነገር ሁሉ ስራ ነው። ይህን እያወቃችሁ ከተከተላችሁ ተከተሏቸው። አለቀ። በቃችሁ ተው ምናምን አትበሏቸው፣ ተዋቸው፣ ይስሩ። ገባችሁ? አቆሙልን ይሄን ስራ፣ ተውልን ይሄን ስራ፣ ለምን ነው የምትሰሩት ምናምን አትብሏችሁ። ምክንያቱም መተዳደሪያቸው ስለሆነ ማለት ነው። በቃ የቤት ኪራያቸው የብዙ ነገር ስላለባቸው እንደዚህ መፍጨርጨር አለባቸው ልላችሁ ፈልጌ ነው። ያው ወዳችሁ ፈቅዳችሁ ዩቲዩብ ክሬት አድርጋችሁ ለእነሱን ብቻ የምትመለከቱ ብዙዎች ስላላችሁ እናንተ ትንሽ ይሰማችኋል። አይ ነው፣ ግን ደግሞ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ይህ ነገር ስላለ እንግዲህ ያንን ነው የምለው። እኔ ነጭ ነው የምናገረው። እንግዲህ ውሸት ነው የሚሰሩት ነገር ሁሉ ጣብ እንዳይመስላችሁ። የዛሬው ራሱ ጸብ ውሸት ነው። ዝም ብለው ለተመልካች ግርግር እንዲፈጠር ፈለጉት እንጂ የሆነ ተጣልተው እንዳይመስላችሁ ማለት ነው። እና ይሄን ነው የምለው እኔ። እናንተ ደግሞ ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም